ሰላም እንዴት ናችሁ የፎሬክስ ፋሚሊዎቼ? በዛሬ ቪዲዮአችን ስለ ሌቨሬጅ፣ ስለ ማርጂን፣ ስለ ፍሪ ማርጂን፣ ስለ ኢኩዊቲ፣ ስለ ማርጂን ኮል እንዲሁም ስለ ስቶፕ አውት አጠር አድርገን ለማየት እንሞክራለን። ኦኬ ከዚህ በፊት የዘረዘርኩላችሁ ወርዶች ያው የፎሬክስ ላንጉጅ ነው የሚባሉት። ምንም የሚካበድ ወይም የሚወሳሰብ ነገር የለውም። ያው ሁላችንም በዴሊ ላይፍ አክቲቪቲያችን ውስጥ የምናውቀው የኖር ነው የሰማነው ነገር ነው። ምናልባት ግን ወደዚህ ፎሬክስ ማርኬት ውስጥ ስትገቡ እነዚህ ወርዶች ያው ፎሬክስ ላንጉጅ ስለሚባሉ ለጆሮአችሁ አዲስ እንዳይሆን አጠር ቀለል አድርገን ሁሉንም አንድ በአንድ ለማየት እንሞክራለን። እስቲ በመጀመሪያ ሌቨሬጅ ምን ማለት ነው የሚለውን አጠር አድርገን ስናይ ወርዱን ዳይሬክትሊ ብድር ብለን ልንይዘው እንችላለን። ይህንን ብድር ደግሞ በፎሬክስ ማርኬት ላይ የሚያመቻቹልን ብሮከሮች ናቸው። ብሮከሮች ይህንን ብድር ለምን ያመቻችሉናል? እኛስ ደግሞ ለምን እንጠቀመዋለን? ወይም ደግሞ ለምን መበደር ያስፈልገናል የሚለውን ስናይ እኛ ትሬደሮች ልክ እንደ ሪቴልስ ትሬደር ወደዚህ ሪል ማርኬት ለመግባት ትልቅ የሆነ ካፒታል ያስፈልገናል። እንግዲህ በዚህ ማርኬት ውስጥ ፓርቲሲፔት እነማን እንደሚያደርጉ አሁንም በባለፈው ቪዲዮ ላይ በደንብ አስቀምጬላችኋለሁ። ሴንትራል ባንኮች፣ ኢንስቲትዩሽኖች፣ ኮሜርሻል ባንኮች፣ በጣም ትላልቅ ካምፓኒዎች ፓርቲሲፔት እንደሚያደርጉና ከ7 እስከ 9 ትሪሊየን ዶላር በቀን ውስጥ እንደሚዘዋወር በዚህ ማርኬት ላይ አስቀምጫለሁ። ስለዚህ ልክ እንደ አንድ ሪቴልስ ትሬደር ወደዚህ ሪል ማርኬት ጆይን ለማድረግ ካፒታል በጣም ብዙ ስለሚጠይቀን የማይቻል ነው ማለት ኢንቨስተሮች ራሱ በደንብ ተሰባስበው ኮላቦሬት አድርገው ነው እንደ ኢንስቲትዩሽን በዚህ ማርኬት ላይ ተሳትፎ የሚያደርጉት። ስለዚህ ብቻችንን ወደዚህ ማርኬት እንግባ ብንል ዲል ለማድረግ ውል ለመዋዋል እንኳን ኢምቢሊየንስ ያስፈልገናል ማለት ነው። ስለዚህ እኛ ወደዚህ ማርኬት ገብተን ትሬድ ለማድረግ ብሮከር ግዴታ ያስፈልገናል ማለት ነው። ኦኬ ብሮከሮች ታዲያ ይህንን ሌቨሬጅ ለኛ ለምን ያቀርቡልናል? ይህንን ኦፖርቹኒቲ ለምን ያመቻቹልናል የሚለውን ግልጽ አጠር አድርገን ስናይ ብሮከሮች በዚህ በፎሬክስ ማርኬት ላይ ፓርቲሲፔት የሚያደርጉት ለትርፍ እንደሆነ ከዚህ በፊት ስፕሪድ እና ኮሚሽን ብሮከሮች የሚቀንሱት ነገር ነው ብዬ አስረድቻቸዋለሁ። ስለዚህ እነሱ ስፕሪድ እና ኮሚሽን ለማግኘት ሪቴልስ ትሬደሮች ተሳትፎ ማድረግ አለብን እዚህ ማርኬት ላይ ማለት ነው። ስለዚህ እኛን ከማርኬቱ ጋር ኮኔክት ለማድረግ ብሮከሮች ደግሞ የኛን ካፒታል አቅም እንዲኖረው ማድረግ ይኖርባቸዋል። ለምሳሌ የአንድ ወርቅ ዋጋ $60,000 ቢሆንና አንድ ሪቴልስ ትሬደር $60,000 አውጥቶ መግዛት ካልቻለ ብሮከሮቹም ስራቸውን እየሰሩ አይደለም፣ ትሬደሩም ከገበያ ውጭ ይሆናል ማለት ነው። ስለዚህ ብሮከሮቹም ሪቴልስ ትሬደሩም ትሬድ እንዲያደርግ ብሮከሮቹም ደግሞ ስፕሪዳቸውን ኮሚሽናቸውን እንዲያገኙ ለሪቴልስ ትሬደሩ ብድር ያመቻቹለታል ወይም ደግሞ ሌቨሬጅ ያቀርቡለታል ማለት ነው። $600 ያስገባው ሪቴልስ ትሬደር አንድ 100ኛን ሌቨሬጅ በመጠቀም $60,000 ቫልዩ ያለውን ጎልድ መግዛት ይችላል ማለት ነው። በዚህ መሀል ትሬደሩም ትሬድ እያደረገ ነው፣ ብሮከሮቹም ከስፕሪድም ከኮሚሽን ፕሮፊታቸውን ያገኛሉ ማለት ነው። ስለዚህ በዚህ መልኩ ብሮከሮችም ሌቨሬጅ ለኛ ያቀርቡልናል፣ እኛም ሌቨሬጅን ተጠቅመን ትሬድ እያደረግን እናተርፋለን፣ ብሮከሮችም አትራፊ ይሆናሉ ማለት ነው። እሺ በሪል ላይፍ ኤግዛምፕል ሌቨሬጅ ምን ማለት ነው የሚለውን ስናይ አንድ ሰው ቤት ወይም መኪና መግዛት ቢፈልግና እጁ ላይ ያለው ገንዘብ በቂ ሳይሆን ሲቀር ያው ብድር ሊሰጡ የሚችሉ ተቋሞችን ዞር ብሎ ያለ ለምሳሌ ያክል ባንክ፣ ማይክሮ ፋይናንስ ወይ እንዲ የህብረት ስራ ማህበሮች ምናምን አካባቢ ላይ ብድር ለማግኘት ሄዶ ይጠይቃል። እሱ የአንድ ቤት ዋጋ 1 ሚሊዮን ብር ቢሆንና እሱ ያለው 200,000 ብር ቢሆን 20%ን እሱ 80%ን ደግሞ ባንክ ሸፍኖለት ወይ ቤት ወይ መኪና ይገዛል ማለት ነው። ልክ በፎሬክስ ማርኬት ውስጥም ትሬድ ለማድረግ ወይም ለመገበያየት ከረንሲ ፔሮችን ለመግዛት ያለን ካፒታል ውስን ቢሆንም ሌቨሬጅን በመጠቀም በብሮከሮች አማካኝነት ወደ ትሬዲንግ አክቲቪቲያችን መግባት እንችላለን ማለት ነው። ኦኬ በመቀጠል ማርጂን ምንድነው የሚለው እናያለን። ማርጂን ማለት ብሮከሮች ሎክ የሚያደርጉት የኛ ገንዘብ ማለት ነው። ለምሳሌ $100 ዲፖዚት አድርገን ወደ ፎሬክስ ትሬዲንግ አክቲቪቲ ለመግባት ብሮከርን መጠቀም ግዴታ እንደሆነ አይተናል። ስለዚህ በብሮከሮች አማካኝነት የራሳችንን አካውንት ከከፈተን በኋላ ገንዘብ ዲፖዚት እናደርጋለን። ዲፖዚት ያደረግነው ገንዘብ ደግሞ በሌቨሬጅ አማካኝነት በጣም ፓወርፉል የሆነና የመግዛት አቅም ያገኛል ማለት ነው። ስለዚህ እኛ ያስገባናት $100 1 to 100 ሌቨሬጅ ተጠቅመን $10,000 ቫልዩ ያለው ከረንሲ ፔር መግዛት ቢያስችለንና እኛ ደግሞ $2,000 ብንጠቀም በፐርሰንት ያው ሎጂካሊ ስናስበው $20
እየተጠቀምናት ነው፣ ወይም ደግሞ ንግድ ሊሆናለች፣ ወይ ደግሞ ያቺ ገንዘብ ራህን እያደረገች ነው ማለት ነው። ስለዚህ ያቺን ገንዘብ ሎክ ያደርጋታል ብሮከሩ። ያ ማለት እኛ ሪስክ ያደረግናት ገንዘብ ያቺ ነች፣ እየነገድንባት ነው። ስለዚህ ሌላ ንግድ መክፈት አንችልም። ያቺ ገንዘብ ኦሬዲ ኢንቨስት ሆናለች ማለት ነው። ስለዚህ ማርጅን ማለት ሎክ የተደረገ ወይ እኛ ደግሞ ትሬድ የከፈትንበት አማውንት ማለት ነው። ኦኬ ያጠር ያለም ከዚህም ጋር የተያያዘ ስለሆነ በቀጣይ ደግሞ ስለ ፍሪ ማርጅን እናወራ። ፍሪ ማርጅን ማለት ደግሞ እየተጠቀምንበት ያልሆነ ወይም ደግሞ አካውንታችን ውስጥ እየተቀመጠ ፍሪ ወይንም አዲስ ትሬድ አዲስ ንግዶችን መገበየት የምንችልበት ገንዘባችን ማለት ነው። ያ ፍሪ ማርጅን ይባላል። በቅድሙ ምሳሌ እንዳየነው $20 ትሬድ እያደረግንባት ከሆነ $80 ደግሞ ምንም አይነት ትሬድ ካልተከፈተበት ያ ፍሪ ማርጅን ነው። አዳዲስ ትሬዶችን መግባት፣ መግዛት፣ መሸጥ እንችላለን በዛ ማለት ነው። ኦኬ ኢኩዊቲ ምንድነው የሚለውን ስናይ በጣም አጠር አድርገን ሲምፕል ነገር ነው፣ ቀለል አድርገን እናየዋለን። ኢኩዊቲ ማለት ዲፖዚት ያደረግነው $100 ካለ ከዛ በኋላ ደግሞ ፍሎቲንግ መኒ ወይም ደግሞ ትሬድ እያደረግነው እየተንቀሳቀሰ ያለ ገንዘባችን አለ አይደለ? ስለዚህ የሁለቱ ሰም ነው፣ የሁለቱ ድምር ኢኩዊቲ ይባላል። ኢኩዊቲ ማለት ሪል አካውንት ቫልዩ ማለት ነው በቃ ባጭሩ። ለምሳሌ $100 ዲፖዚት አድርገናል፣ ሌቨሬጅም ተጠቅመናል። $100 ላይ ትሬድ አድርገን 30 ወይም $20 ፕሮፊት ብናደርግ 130 ሪል አካውንት ቫልዩ ስለሆነ 130 ኢኩዊቲ ማለት ነው። ልክ እንደዚሁ ደግሞ $100 ዲፖዚት አድርገን ትሬዶችን ወስደን ትሬዳችን ሎስ ቢሆንና 30 ወይም $40 ሎስ ብናደርግ 70 ወይም $60 ኢኩዊቲ ይባላል ማለት ነው። ስለዚህ ሪል አካውንት ቫልዩ ኢኩዊቲ ነው። አጠር ያለች ነች። ኦኬ ስለ ማርጂን በደንብ ሰፋ አድርገን አይተናል። አሁን ደግሞ ስለ ማርጂን ኮል እናወራለን። ማርጂን ኮል ማለት ብሮከሮች የሚልኩን ዋርኒንግ ቴክስት ወይም ሜሴጅ ወይም ደግሞ ኖቲፊኬሽን ማለት ነው። ማርጂን ያው ብሮከሮች አንድን ፖዚሽን ሆልድ ስናደርግ ማርጂናችንን ሎክ እንደሚያደርጉት አውርተናል። ስለዚህ ያ ሎክ ያደረጉት አማውንት ከ40% በታች ሲወርድ ገንዘብ አስገቡ ወይም ደግሞ ፕሮቴክት አድርጉ አካውንታችሁን ብለው ዋርኒንግ ይልኩልናል። ያ ማርጂን ኮል ይባላል። ይሄንንም በምሳሌ ስናይ ያው አንድ በነዳጅ የሚሰራ መኪናን እየነዳ ነው። ነዳጅ ሲያልቀው ጌጁ ላይ ያው ፊውል ቦታው ላይ ነዳጅ አልቋል ሙሉ ወይም ደግሞ መኪናችሁን ማቆም ይኖርባችኋል ብሎ እንደሚያሳየም ማለት ነው። በዚሁ አጠር አድርገን ስለ ስቶፕ አውት ይህን መኪና እየነዳን ነዳጅ ማለቁን በጌጁ ላይ እያሳየን በስተመጨረሻ ነዳጁ ሲያልቅ መኪናው መቆሙ የማይቀር ነው። ስለዚህ ስቶፕ አውት ማለት ብሮከሮች አውቶማቲካሊ የከፈትነውን ትሬድ ራሳቸው ክሎዝ ሲያደርጉት ስቶፕ አውት ወይንም ደግሞ ሙሉ ለሙሉ ጨርሰን ስንወጣ እነሱ ሲዘጉት ማለት ነው።